የኢትዮጵያ አፋር ክስተት አሁንም ዓለምን ጉድ እያስባለ ቀጥሏል። We begin this morning's bulletin with some news coming in from Ethiopia. This just in, a massive ash cloud from Ethiopia's Haile Gubbi volcano has drifted over India, disrupting flights and prompting aviation advisories due to potential airspace hazards. ከአፋር ምድር እሳተ ገሞራ የወጣውን ጭስ በመሰብሰብ ሳይንቲስቶች የራሳቸውን ምርምር ለማካሄድ እየተሯሯጡ ነው። የዓለማችን መነጋገሪያ አጀንዳም ሆኖ እንደቀጠለ ነው። After 12,000 years of silence, a mighty Ethiopian volcano has roared back to life, sending ash high into the sky. አንዳንዶቹም ነውጡንና እሳተ ገሞራውን ከዳግም የክርስቶስ ምጽአት ጋር አያይዘው እየሰበኩበት ነው። A volcano as a sign. And then there will be another earthquake, says the Lord. Keep your eyes open, for this sign is to cause the earth to yield of its produce. ታሪክ የዓለምን ታሪክ መመዝገብ ከጀመረበት ሂደት ጀምሮ በዚህ ደረጃ እጅግ የገዘፈ የእሳተ ገሞራ ፍንዳታ 1000 ኪሎ ሜትሮችን ጭስ ጉዞ ያደረገበት ሁኔታ አልታየም። በዘርፉ ያሉ ተመራማሪዎችን ትኩረት የሳበውም ይህ ነው። For the first time in over 10,000 years, how many centuries is that? Think about that in your head. A volcano in northern Ethiopia has erupted, sending an ash cloud thousands of kilometers across the continent. የአፋር ምድር የዓለምን ትኩረት የሳበ ድንቅ ምድር ሆኗል። አፋር የመጀመሪያው የሰው ልጅ ቅሪተ አካል የተገኘበት ምድር ነው። አፋር በምድር ላይ እሳት የሚፍለቀለቅበት ግሩም የዓለማችን ክፍል ነው። ዓለምን የተፈጥሮ የእሳት ሐይቅን ለማየት ወደ አፋር ምድር ይጎርፋል። በርካቶች ወደ ኢትዮጵያ ምድር ለመጉረፍ አስበዋል። መዳረሻቸው ደግሞ ዓለምን ጉድ ያስባለው የአፋር ምድር ነው። የሃይማኖት መሪዎች፣ ሳይንቲስቶች፣ ቱሪስቶችና ሌሎችም የዚሁ ጉዞ አካል ለመሆን እያሟሟቁ ነው። ተገርሞም ተደንቆም በቻለው አቅም ሁሉ ድንቁንና ተአምራቱን በካሜራው ለማስቀረት ይጣጣራል። ቀላል የማይባሉ የሳተላይት ክትትሎችንም ጭምር ያደርጋል። ይሄ የእሳት ባህርና የብዙ ሚስጥራት ምድር የሆነው አፋር ነው። የሰው ልጅ ዘር መገኛም የእሳት ባህር ምድርም አፋር። Beautiful views in the night. It's relatively safe, it seems, that people can go there. I will show you satellite images. የአፋሮች መኖሪያ የሆነው የአፋር ምድር በማዕድን ሀብት የበለጸገ ገና ብዙ ተፈትሾ ያላለቀ ሀብት ያለው የኢትዮጵያ እምቅ ሀብት ነው። ይህ የአፋር ምድር ዛሬ የዓለማችንን የትኩረት አቅጣጫ ስቧል። ሳይንቲስቶች ከምርምር ቦታቸው በመውጣት አፋር ምንድነው? የአፋር ምድር የት ነው? የተፈጠረው ምንድነው? ማለት ግድ የሚላቸው ክስተት ተፈጥሯል። የአፋር ምድርም ኑ ተመልከቱኝ፣ ኑ መርምሩኝ እያለ ይገኛል። የተመራማሪዎች የአፋር ጉዞ በጥልቀት እንዲጀመር የአፋር ከርሰ ምድር የኑና መርምሩኝ መልእክቱን ለዓለም ልኳል። ይህ ድንቅ የሆነው የአፋር ሚስጥራዊ ምድር ነው። አፋር በዓለማችን የመጨረሻውን ዝቅተኛ ቦታ የያዘ በምድር ሞቃታማው አካባቢ ሆኖ የተመዘገበም ነው። በምድር ውስጥ እንቅስቃሴ ከምድር ከርስ ውስጥ የሚወጡ ድንቅ የሆኑ ገና ብዙ ምርምር ያልተደረገባቸውን ማዕድናትና ውህዶችን ጭምር ይዟል። አፋር ምድር የውስጧን መታመቅ በእሳተ ገሞራና በምድር መንቀጥቀጥ የምትተነፍስበት ድንቅ ምድር መሆኑን ዓለም መስክሮለታል። በአፋር ውስጥ ዓለምን ጉድ የሚያሰኙ በቀጥታ ከተፈጥሮ ጋር የተሳሰሩ በርካታ ነገሮች አሉ። ዓለምም ኢትዮጵያም አፋር መታወቅ የሚገባውን ያህል አላወቁትም። 10 ሺዎች ሳይንቲስቶች ገና የሚጎርፉበትና ብዙ ሚስጥራትንም የሚመረምሩበት የምድራችን የሚስጥር ብላክ ቦክስ መሆኑ እሙን እየሆነ ነው። የአፋር ምድር በእርግጥም ዓለምን ሊያነጋግር የሚችል ከባድ እምቅ ሚስጥራትን በውስጡ እንዳመቀ ባለፈው ሳምንት ያሳየው ትዕይንት እውነታውን ቁልጭ አድርጎ አሳይቷል። ባለፈው እሁድ ህዳር 14 ቀን 2018 ዓ.ም ረፋድ 4 ሰዓት ላይ በአፋር ኤርታሌ አካባቢ በድንገት የፈነዳው እሳተ ገሞራ ዓለምን ጉድ አስብሏል። የፍንዳታው ድምፅ በኢትዮጵያ ምን ተፈጠረ እስኪባል ድረስ እስከ ጅቡቲና የቀይ ባህር ዳርቻ ጠረፍ ድረስ ተሰምቷል። የፍንዳታው ጭስና ጭጋጋማ አየር ደግሞ ጅቡቲ፣ የመን፣ ኦማን፣ ህንድ፣ ፓኪስታን እያለ በመጨረሻ እስከ ቻይናም ደርሷል። በህንድ በረራዎች እስከ መቋረጥም ደርሰዋል። በኦማን ከፍተኛ አየር ምርመራ እስከ መደረግም ደርሷል።
በህንድ በዚሁ በያዝነው ሳምንት በረራዎች ቀጥ ብለው ቆይ ጠብቁ እስከመባልም ደርሷል። Speaking of airline, well, they've been ordered to strictly avoid all ash-affected routes and altitudes and also to adjust their flight plans accordingly. They've also been advised to report any engine or cabin anomalies immediately. We begin this morning's bulletin with some news coming in from Ethiopia. This just in, a massive ash cloud from Ethiopia's Haile Gubbi volcano has drifted over India, disrupting flights and prompting aviation advisories due to potential airspace hazards. እስከ ቻይና የዘለቀው የአፋሩ የእሳተ ገሞራ ፍንዳታ ጭስ በአሁኑ ሰዓት የተበታተነ መሆኑ ታውቋል። ያም ሆኖ ግን ለዓለማችን ትቶት የሄደው የቤት ስራ ግን አለ። ይህም ተመራማሪዎችን የሚመለከት ጉዳይ ነው። አሁን የዓለም የምርምር ሳተላይቶች በሙሉ አይኖቻቸውን በኢትዮጵያው ምድር አፋር ላይ አድርገዋል። እናም አሁን ደግሞ ተራው የሳይንቲስቶች ሆኗል። በአካል መገኘትም ሊያስፈልግ ነው። በርካታ የከርሰ ምድር አጥኚ ሳይንቲስቶች ፊታቸውን ወደ ኢትዮጵያ አፋር ማዞር ግድ እያላቸው ነው። አፋር ድሮም ድንቅ ነው። አሁን ደግሞ የበለጠ ሳቢነቱን ለዓለም አሳይቷል። እናም ተመራማሪዎች ጓዞቻቸውን ሸክፈው ወደ ድንቁ ምድር አፋር ለመጓዝ ከዚህም ከዚያም እየተጠራሩ መሆኑን መረጃዎች እያመለከቱ ነው። የዕለተ እሁዱ የአፋር ክስተት ለ5 ሰዓት ያህል ሳይቋረጥ እሳት እየተፋ የፈነዳ 13 ኪሎ ሜትር ወደ ላይ የተወነጨፈ ቀይ ባህርንና የአረብ ባህርን በመሻገር እስከ ቻይና ድረስ የዘለቀ የዓለማችን የእሳተ ገሞራ ተአምሮ ነው ተመዝግቧል። ከዚያ በፊት ቀደም ብሎም የምድር መንቀጥቀጡ እንደዚሁ በርዕደ መሬት ዙሪያ ክትትል የሚያደርጉ የጀርመንና የአሜሪካ ሳይንቲስቶችን ትኩረት ሳይቀር የሳበበት ሁኔታ የታየ መሆኑ የሚታወስ ነው። ይህ ዓለምን ጉድ ያስባለው የእሳተ ገሞራ ክስተት ከመፈጠሩ በፊት የአፋር አዋሽ ፈንታሌ አካባቢ ከባድ የከርሰ ምድር ጭንቀት ነበር። ምድር ውስጧ እየተጨነቀ ከበድ ያለና ተከታታይነት ባለው መንቀጥቀጥ ውስጥ ነበረች። ንዝረቱ እስከ አዲስ አበባና መቀሌ ጫፍ ድረስ የሚሰማ የነበረ መሆኑ የሚታወስ ነው። ባለፈው ሰኞ ታህሳስ 21 ቀን 2017 በአዋሽ ተፋሰስ አካባቢ በአንድ ቀን 10 የመሬት መንቀጥቀጦች የተመዘገበ መሆኑ የሚታወስ ነው። በዚሁ ድግግሞሽ የዓለም ሪከርድም የተሰበረ መሆኑ እየተነገረ ይገኛል። ይኸው የአፋር ፈንታሌው የመሬት መንቀጥቀጥ ንዝረት በአዲስ አበባ አንዳንድ ቤቶችንም እስከ ማናጋት ደርሷል። ክስተቱ የበርካታ በዘርፉ ምርምር የሚያደርጉ ዓለም አቀፍ ተቋማትን ትኩረት ስቦም ቆይቷል። አሁናዊ የመሬት መንቀጥቀጥ መረጃዎችን የሚያቀርበው የአሜሪካ መንግስት የጂኦሎጂ ሰርቬ እንደዚሁም ቮልኬኖ ዲስከቨሪ የተባለው ድረገጽ ሙሉ ትኩረቶቻቸውንም ኢትዮጵያ ላይ አድርገው ከርመዋል። የዘርፉ ባለሙያዎች በተለይም ወረሃ መስከረምና ጥቅምት ተደጋጋሚ የመሬት መንቀጥቀጥ ክስተቶች የነበሩባቸው ወራቶች እንደሆኑ ገልጸዋል። ሰሞኑን ዓለምን ጉድ ያስባለው እጅግ የገዘፈ የእሳተ ገሞራ ፍንዳታም የተከሰተው ከነዚህ ሁሉ ሂደቶች በኋላ ነበር። በርካቶች ምድር እንዴትና ለምን ትንቀጠቀጣለች፣ የእሳተ ገሞራስ እንዴት ይፈነዳል የሚሉ ጥያቄዎችን ሲያነሱ ይሰማል። ይህ የተፈጥሮ ክስተት ከምድር ስሪት ጋር የተያያዘ ነው። መሬት በ3 ንብርብሮች የተሰራች ናት። ከላይኛው የመሬት ክፍል ጀምሮ እስከ ውስጠኛው የመሬት ክፍል ድረስ ያለ ነው። መሬት የተዋቀረችው በ3 ንብርብሮች ነው። ክረስት፣ ማንትልና ኮር በመባል የሚታወቅ ነው። የመሬት ማዕከላዊው ክፍል ኮር ይባላል። ቀጥሎ የሚገኘው ማንትል ነው። በመቀጠል ክረስት ይመጣል። ይህ በአይናችን የምናየው የመሬት ክፍል ነው። ክረስት የሰው ልጅ የሚኖርበት የላይኛው የመሬት ክፍል ነው። ክረስትና የማንትል የላይኛው አካል ቴክቶኒክ ፕሌት ከተባሉ ድንጋይ የተሰሩ ናቸው። ቴክቶኒክ ፕሌት ዝግ ባለ መልኩ ሁሌም ይጓዛሉ። በዚህ መካከል ግጭትና መተፋፈግ ይፈጠራል። ይህ ነው የመሬት መንቀጥቀጥ ሆኖ በመሬት ገጽ ላይ ያለው አካላትን የሚነቀንቀውና የሚያፈራርሰው። በቀላል አገላለጽ በአይናችን ከምናየው መሬት በታች ያሉት ንብርብር አለቶች በተቃራኒ አቅጣጫ እየተጓዙ እርስ በርስ ሲፋተጉ አሊያም ሲፋጩ መሬት ትንቀጠቀጣለች ማለት ነው። ቴክቶኒክ ፕሌትስ በየዓመቱ በጥቂት ሴንቲሜትሮች እንቅስቃሴ ያደርጋሉ። እነዚህ መሬት የተዋቀረችባቸው አለቶች በተለያየ አቅጣጫ ይንቀሳቀሳሉ። አንዳንድ አለቶች እርስ በርስ ተፋፍገው ሊያልፉ ይችላሉ። ሌላ ጊዜ ደግሞ አንዱ ክፍል ከሌላኛው እየራቀ ሊሄድ ይችላል። እርስ በርስም የሚጋጩ አሉ። በተለያየ አቅጣጫ የሚጓዙ ድንጋዮች ሲተፋፈጉ ርዕደ መሬት ወይም የመሬት መንቀጥቀጥን ያስከትላሉ። በመተፋፈጉ መካከል የሚከሰተው ኃይል ከፍተኛ ስለሆነ የመሬት ማዕበል ይፈጥራል። የመሬት መንቀጥቀጥ የባህር ጠለል ላይ ሲከሰት ደግሞ ከፍተኛ ማዕበል ይፈጠራል። ሱናሚ የሚባለውም ይህ ነው። በዓለማችን በየቀኑ በሺዎች የሚቆጠሩ የመሬት ነውጦች ይመዘገባሉ። አብዛኞቹ ዝቅተኛ የሚባሉና በተለየ ቴክኖሎጂ የሚለዩ ናቸው።
በጣም ከፍተኛ የሚባሉት ደግሞ ከተሞችን የማፈራረስ አቅም አላቸው። ይህ የመሬት ውስጥ ንቅናቄና መንቀጥቀጥ ጥንካሬ የሚለካበት መሳሪያ ሪክተር ስኬል ይባላል። ይህ መለኪያ ርዕደ መሬቱ የፈጠረውን ማግኒቲዩድ ይመዝናል። የመሬት መንቀጥቀጥና እሳተ ገሞራ በአጠቃላይ ከውስጠኛው የመሬት ክፍል አለመረጋጋት ጋር የተያያዙ ናቸው። የመሬት ውስጠኛው ክፍል ካልተረጋጋባቸው የዓለማችን ክፍሎች መካከል አንዱ በኢትዮጵያ የሚገኘው የአፋር መሬት ክፍል ነው። አሁን የምድር መንቀጥቀጡን እንደዚሁም የእሳተ ገሞራ ፍንዳታውን ማከታትሎ እየታየ ያለውም በዚሁ አካባቢ ነው። ይህ የዚህ አካባቢ የምድር ውስጥ እንቅስቃሴ ገና አፍሪካን ለሁለት የሚከፍል ግዙፍ አድፋጭ እንቅስቃሴ መሆኑን የዘርፉ ባለሙያዎች ካረጋገጡ ዓመታት ተቆጥረዋል። ይኸው ታምቆና ድምፁን አጥፍቶ ቻይና ድረስ የገባው የአፋሩ ፍንዳታ በቀጣይስ መቼ ሊፈጠር ይችላል የሚለው ጉዳይ ተመራማሪዎችን የሳበ ሌላው የትኩረት አቅጣጫ ሆኗል። መቼ ይቀጥላል የሚለውን በተመለከተ የሚያውቁ ሰው ወይም አካል አልተገኘም። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ኢንስቲትዩት ተመራማሪ የሆኑት ፕሮፌሰር አታላይ አየለ ከፍተኛ ጭስ እየወጣበት የተስተዋለው ኤርታሌ አሁንስ በምን ሁኔታ ላይ ይገኛል በሚል ከሰሞኑ ለቀረበላቸው ጥያቄ አሁን ድምፁ እየቀነሰ እንደሆነ መረዳት ችለናል። የፈሰሰ ቅልጥ አለት ወይም ማግማ እስካሁን አልታየም፣ መጠነኛ ጭስ ግን ይታያል ሲሉ ምላሽ ሰጥተዋል። ተመራማሪው በቦታው የሚገኝ አዲስ አበባ ዩኒቨርሲቲ ስታፍ በጉዳዩ ላይ ዝርዝር መረጃ እያጠናቀሩ መሆኑንም ጠቁመዋል። የሚፈነዳው ፈንድቶ አሁን ረገብ ብሏል። ሊቀጥልም ላይቀጥልም ይችላል። በቀጣይ የምናየው ይሆናል። ክትትል ይፈልጋል ብለዋል። እንዲሁም እውነቱን በመሳሪያ እንደሚከታተሉም ገልጸው በአሁኑ ኤርታሌ የመፈንዳት ክስተት የተመዘገበ መሬት መንቀጥቀጥ የለም ሲሉም ተናግረዋል። ተመራማሪው የአቅም ግንባታና ክትትል ይፈልጋል። መሬት መንቀጥቀጥ አልተመዘገበም። ሰሞኑን ጸጥ ብሎ ነው ፍንዳታ የወጣው። መድኃኒቱ መዘጋጀት እንደ ሀገር አቅም መገንባት ነው። አቅም ሲባል መሳሪያ፣ የሰለጠነ የሰው ኃይል ማለት ነው ብለዋል። የተፈጥሮ አደጋ ፖለቲካል ባውንደሪ እንደማያከብርና አንድ ሀገር የተፈጠረው ሌላም ቦታ ጉዳት ሊያደርስ እንደሚችል ፕሮፌሰሩ አጽንኦት ሰጥተዋል።